ውሃ ቆፋሪዋ ጀግናዋ ሴት ዛሬ ብዙ አላወራም ከኤኤን ወይም ደግሞ ከኤርሚያስ ማሽን ገዝታ የከርሰ ምድር ውሃ ቆፋሮ ስራ ላይ የተሰማራቸውን እህታችንን ዛሬ ይዤላችሁ መጥቻለሁ። በቀጥታ ወደሷ እናመራለን። ወደዚህ ስራ እንዴት ገባች፣ እንዴት እየሰራች ነው የሚለውን የምንመለከት ይሆናል። ስሟን እንተዋወቅ። መጀመሪያ ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ድምጽሽ እስኪ ከፍ አድርጊልኝ። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ማን ትባያለሽ? ገነት እባላለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች ስሟን ተናግራለች። ውሃው እንዳይረብሸን ለእናንተ እንዲሰማችሁ በከርሰ ምድር ውሃ ቆፋሮ የተሰማራችሁ እህታችን ጋር ነው ቆይታ የምናደርገው። በምን የሥራ መስክ እንደተሰማራች በድጋሚ እስኪ እናዳምጣ፣ ተከታተሉ። በምን የሥራ መስክ ላይ የተሰማራችሁ? በከርሰ ምድር ውሃ ውሃ ቆፋሮ ስራ ላይ። ወደዚህ ስራ እንዴት ገባሽ ባጭሩ? ወደዚህ ስራ የገባሁትኝ ያንተን ቪዲዮዎች በማየት በሱን የተነሳሳሁትና ስራው ተመቸኝ። ኦኬ ዳይሬክት ስደት ላይ ነበርኩኝ። ስደት ላይ ነበርሽው? ኦኬ ከስደት መተሽ ነው እዚህ? ለረጅም ዓመት ስደት ላይ ነበርኩኝ። ስደት ላይ ነበርሽ? ከዛ መጥቼ ዳይሬክት ነው በቃ የጀመርኩት። እንዴት ግን ልታምኚ ቻልሽ? አሁን ከርሰ ምድር ውሃ ቆፋሮ ነው፣ ከስደት ነው የመጣሽው፣ ወንድ ነው። ብዙ ጊዜ ሳቀርብ የነበረው አሁን ወንዶችን ነው። አንቺ እንዴት ሴቷ ሰራዋለሁ ብለሽ አመንሽ? አሁን አንቺ ወደዚህ ስራ እንዴት ገባሽ? ዋናው ራስን ማሳመን ነው። ማንኛውም ስራ ሴትም ሆነ ወንድ መስራት ይችላል። ኦኬ በጣም አሪፍ። አሁን ይሄ ውሃ የት አካባቢ ነው ያወጣሽው? አሁን ይሄ ውሃ ይሄ ለገጣፉ አካባቢ ነው። ለገጣፉ ስንት ሜትር ላይ ነው ቆፈርሽው? ስንት ሜትር ቆፈርሽ? 24 ሜትር ላይ ነው የተገኘው። 24 ሜትር ላይ። አሁን ትንሽ ላውራ። የተከበራችሁና የተወደዳችሁ ውድ ተመልካቾች ሴት ማለት ልክ እንደዚህ ጀግና ሴት ማለት ነች። ወንድ የሚሰራውን ስራ መስራት ትችላለች። እሷ መስራት ካልቻለችው ደግሞ በስሯ ደግሞ ወንዶችን ይዛ መስራት ትችላለች። ስደት ሀገር ተቀጥራ ተሰራ ነበረ። አሁን ራሷ መታ ደግሞ እዚህ ቀጥራ ልጆች ይዛ አብራ እየሰራች ነው ያገኘኋትና የኔን ቪዲዮ ተመልክታ ሀብትሽ መስራት ትችላለህ ግድ የለህም ብላ ባጭር ጊዜ ውስጥ ማሽኑን አዛ ወደ ስራ ውስጥ ገብታ እየሰራች ነው ያየኋትና የምር እውነትም እንደው ከስር ኮሜንት ላይ አጨብጭቡላት። ከስደት መስራት ትችላለህ ብላ የመጣች ነች። ስንት ሜትር ማለት ነው? 24 ሜትር። ዝም ብለን አሁን ብሩን ብንናገረው ግዴታ ግልጽ ያለ ነገር ስለሆነ በሜትር ስንት ነበር የተስማማሽው እዚህ? በሜትር እሺ 10 በሜትር 10 ሺህ ብር ነው የተስማማችሁ። ስለዚህ 24 ሜትር ማለት ሲባዛ በ10 ሺህ ብር አርጋችሁ አባዙትና ለጊዜው ያገኘችው ብር ይሄ ነው እንበልና ግን በውስጥ ወጪዎች አሉ። አባት እንደመጀመሪያ ስለሆነ ግን ይሄን ያክል ይገኛሉ። እህት አለም በስደት ያለው የነበርሽበትንና እዚህ ያለውን የስራው መስክ ታነጻጸሪው እንዴት ነው ባጭሩ? አይገናኝም። እንደው በወር ስንት ታገኝ ነበር ስደት ላይ ብንናገር? ለሌሎች እህቶቻችን መማሪያ ይሆናል። በነገራችን ላይ ወይ ይቅርም ካልሽ መዝለል እንችላለን፣ ችግር የለውም። እሺ ይቀርሽ ችግር የለው። ምክንያቱም ስደት ላይ በጣም ብዙ መከራ ስቃይ ስላለ ብዙ ብር ቢገኝበትም ይቆይ ትንሽም ቢገኝ ግን በፍጹም ግን አይገናኝም። በጣም ደስ የሚል ነገር ነው። በጣም ያደረገችው ነገር ትልቅ ነገር ነው። ቻሌንጁ ምን ነበር? እዚህ ስራ ላይ ስትገቢ ያጋጠመሽ ቻሌንጅ ምን ነበር? አሁን ማሽን ከመግዛት ጀምሮ ወደዚህ ስራ ከመግባት ጀምሮ የነበረው ቻሌንጅ ምን ይመስላል? ቻሌንጅ አለው። ቻሌንጅ የለውም አይደለም፣ ግን ቻሌንጁን መወጣት አለብን። ግዴታ ነው። ማንኛውም ስራ ቻሌንጅ አለው። ኦኬ ግዴታ ጠንካራ ሆኖ መወጣት ነው። ካሜራማን ትንሽ ጠጋ በል እስኪ ወደኛ። በጣም የምትገርም በጣም ጀግና ሴት ስለሆነች ነው። ለምሳሌ አሁን እዚህ ኢትዮጵያ ውስጥ ቢሆን ይሄን ባለ ሀብት ገንዘብ ያለው ወደዚህ ስራ ቢገባ ኖሮ አይገርመኝም። እቺ ልጅን ከስደት መታ ቀጥታ መስራት አለብኝ ብላ በተለይም ደግሞ አዲስ አበባ ላይ ማለት ነው። ተመልከቱ እንግዲህ እሰራለሁ ብላ ወደዚህ ስራ መግባቷ ሊጨበጨብለት ይገባልና ኮሜንት ቦታ ላይ ግዴላችሁም አድናቆታችሁን አስቀምጡላት። የተረጋገጠ ነገር ነው። አላቃትም፣ አታቀኝም። የኔን ሚዲያ አየች፣ የኔን እውነተኛ ነገር አየችና መጥታ ማሽኑን አይታ በተጨባጭ ውሃ ያወጣች ሴት ነች። በጣም የምትመሰገን በጣም ጎበዝ ልጅ ነች። ቻሌንጁን እንደምትመለከቱት ነው። በስርሽ አሁን አንቺ ስንት ሰራተኞች ያሽ? አሁን ብቻሽን አልሰራሽም። ወደ እውነታው ስንመጣ እቺ ልጅ ገንዘቧን ይዛ መጣች። አብራ ግን እንደምትመለከቷት ወጣው ለብሳ እዚህ ቁጭ ብላ ቆማ እያንዳንዱ አፈር ተረጨብኝ ሳትል ምን ሳትል ጭቃ ተረጨብኝ ሳትል ስትሰራ የነበረች ነችና በስርሽ እንደው ስንት ሰራተኞችን አሳተፍሽ እዚህ ላይ? በስሬ 2 ሰራተኞች አሉኝ። 2 ሰራተኞችን አስገብተሻል። አንቺ ጋር 3 ማለት ነው። ስለዚህ ለ3 ሰራተኞች በቀጣይ ይሄንን ስራ ከቆፈርሽ በኋላ ወደ ሌላ ትሄጃለሽ? አለሽበት? ወደ ሌላ አለሽበት። ይሄንን ስራ ማን ሰጠሽ? ይሄንን ስራ እንትን ያለኝ ኤርሚያስ። ያ ማለት ምንድነው? ማሽኑን የገዛሽበት ድርጅት ማለት ነው። ኤርሚያስ በጣም ስለ ኤኤኖች ወይም ደግሞ ስለ ኤርሚያስ እስኪ የምትዩ ነገር ካለ አሁን ስትገዢ ጀምሮ ስራውን ስትሰሪ ወደዚህ ስራ ስትገቢ ደግሞ ባጭር ጊዜ ብዙም ስልጠና አልወሰድሽም ብዬ አስባለሁ። የነበረውን ሂደት እስኪ ምን ይመስላል? ከኤኤን ወይም ደግሞ ከኤርሚያስ ማሽኑን ስትገዢ እና የነሱ ሳፖርት ድጋፉ ምን ይመስላል? እስኪ ስለነሱ በራስሽ በጣም አሪፍ ነበረ። ብዙ ቻሌንጅም ገጥሞኝ ነበረ እና እሱ በጣም አግዞኛል። በጣም ነው በዚህ አጋጣሚ ማመሰግነው ኤርሚያስን ማለት ነው። በጣም አሪፍ። ስለዚህ ከዚህ በኋላ
ሴቷ ገነት ወይም ደግሞ የከርሰ ምድር ውሃ መቆፈር ማለት ነው። እኔ በራሴ ነው የምነግርሽ። እስካሁን ድረስ በእጅ የምትቆፍር አንድ ካሁን በፊት አጋጥሞ የነበረ ካሁን በፊት አልመጣም። አሁን የመጀመሪያው አነሽ የምትሆኚው እኔም ደግሞ ራሴ ነው የምነግርሽ። በልዩነት አንድ ማሽን ይዘሽ አይደለም 2-3 ማሽን ይዘሽ በየቦታው እንድትቆፍሪ እኔ የሚቻልኩትን ያክል ነው ሰፖርት ማደርገው። ኤርሚያስም ጋር ተነጋግረናል። አይ ቲንክ እንደተናገርሽው ደግሞ ገና ስትመጪ ከስደት ነው የመጣሁት ሀብትሽ ይህን ስራ ይዤ መግባት እችላለሁኝ ስትይኝ ከኤርሚያስ ጋር ተነጋግረን እያንዳንዱ ነገር ሰፖርት አድርጋት ገንዘብ አውጥተህም ቢሆን እያልኩት ነበረ። አይ ቲንክ የራሱን ሙያተኞች ሲልክሽልሽ እንደነበረ ሰምቻለሁ እኔና ከዚህ በኋላ የትም ቦታ ላይ ለመስራት እያንዳንዱ ነገር ለማድረግ የት ቦታ ነው መስራት የምትችይው? ለተመልካቾች እስኪ የስራ ግብዣ አቅርቢላቸው። ስራ እንዳለሽ ነግርሽኛል። ከዚህ ቀጥሎ ምን የምትሄጂበት ማለት ነው። ከዚህ በኋላ የት ነው የምትሰሪው? እንዴት ነው የምትሰሪው? እስኪ ማስታወቂያ ስሪ እስኪ በራስሽ። አዎ ከዚህ በኋላ ክፍለ ሀገር ሻሸመኔ ላይና ነጌሌ አርሲ ላይ መስራት እፈልጋለሁ። እዛ ውሃ እጥረት ስላለ አዎ እዛ የመስራት እቅዱ አለኝ። ኦኬ በጣም አሪፍ ያ ነው። በጣም አሪፍ ደስ የሚል ነገር ነው። ነገሌ አርሲ አካባቢ ላይ ከዚህ በኋላ ውሃ ማጣት የለም፣ የውሃ ችግር የለም። ገኒ እያለች ማለት ነው ማሽኗን ይዛ ከቸች ትልላችኋለች እዛ አካባቢ። በነገራችን ላይ አርሲ ነገሌ እዚህ ዙሪያ ላይ ማለት ነው በነገራችን ላይ ከተስማማች የትም ቦታ ላይ ማሽኗ ተንቀሳቃሽ ነው። በፒካፕም ባይሱዚ መንቀሳቀስ ስለሚችል የምትፈልጉበት ቦታ ላይ ይዛ መታ ትመላለች። እስክሪኑ ላይ ያለው ስልክ ቁጥር ገነት የሚለው ገነት አይደለ ገነት የሚለው ስልክ ቁጥር የሷ ነው። የምትፈልጉትን ነገር ስልክ ቁጥር ደውላችሁ አርሲ ነገሌ ያላችሁ ውሃ ቆፈር የምትፈልጉ ሰዎች ካላችሁ ሻሸመኔም አርሲ ነገሌ ምናምን ያልሽኝ አይደለ ሁለቱም ቦታ እዛ ዙሪያም ሌሎች አይ ቲንክ ይኖራሉ ብዬ አስባለሁ አይደለ ዙሪያውን የሚቀርቡ አዋሳኝ የሆኑ ቦታዎችን መቆፈር ትችያለሽ። እዛም ጋር ሌላ ቦታም ስትፈልጉ ዞሮ ግን አድናቆታችሁንም የሥራ ሁኔታውንም ያለውን ሁኔታም ራሱ ከገነት ጋር ያለውን ነገር መነጋገር ትችላላችሁ። ሴት ናት፣ ጀግና ነች፣ መበረታታት ያለባት ልጅ ነች። ወንዶች በየቦታው ምንም ጥያቄ የለውም እየሰሩ ነው ያሉት። ለሴት ያስቸግራል እንዴ ስራ? አዎ ቻሌንጅ አለው። አዎ ግን ሰው ይዞ መግባት ይቻላል። አንቺ ጠንካራ ከሆንሽ ማሁን ብረቱ መፍታት መስራት ላይ እንደው ትችያለሽ ብዬ አስባለሁ። አዎ አግዛቸዋለሁ። ታግዣቸዋለሽ። ስራው ማፈላለግም መስራትም ደግሞ ትልቅ ነገር ነው። 800 ሺህ ብር ነው ይዛ የገባቸው ወደዚህ ስራ ላይ ኢንቨስት ያደረገችው። ግን ያው በሁለተኛው በሶስተኛው ማሽኗል እንትን ላይ ስራ ላይ ዋጋዋን መልሳ ወደ ሌላም ደግሞ ስራ መግባት የምትችልበት ሌላ ማሽን ስራ ይዛ መግባት የምትችልበት የሚገርም አጋጣሚ ነው ያለው። ለተመልካቾች የምትዩ ነገር ካለ እስኪ በያቸውና ከዛ በፊት ግን ኤርሚያስን በጠራው እዚህ ጋር ኤኤኖች በጣም ሰፖርት ነው ያደረገልኝ። ደስ የሚል ነው ኤርሚዬ ናዚ ጋር ኤርሚ ያው ብዙዎቻችሁ ታቆታላችሁ ብዬ አስባለሁ። ኤርሚያስ ገና ወጣት ነው እንደምትመለከቱት ራሱ በከርሰ ምድር ውሃ ቁፋሮ ስራ ላይ የነበረ ጀግና ወጣት ነው። እኔ ስለሱ ሁሌ ቪዲዮ ሰራለሁ። ምክንያቱም ምንድነው ያልኩትን ነገር ያደርግልኛል። ኤርሚያስ እንዲህ አይነት ብር ያንሳቸዋል፣ ምን ታረጋቸዋል፣ እንዴት ትሪት ታረጋቸዋል ሲባል ሁሌም ይምጡና እንወያይ ይላልና ሴት ነች እንዲህ ትሪት አድርጋት ስለው አድርጓል። የገኒን ሁኔታ በምን መልኩ ነበር የተቀበልካት የሚለውን እስቲ ከራስ አንደበት ለተመልካቾች ንገራቸው። እሺ ያው በመጀመሪያ ገነት እንግዲህ እዚህ ስራ ውስጥ ራሷ ወስና ለመስራት መምጣቷ ትልቅ ነገር ነው። ምክንያቱም በሴቶች የተለመደ ነገር አይደለም። ይሄ በብዛት ወንዶች ናቸው የሚሰሩትና ይፈራሉ ብዙ ጊዜ ቻሌንጆችን። ያው ሴቶች ናቸው በኔቸርሊ በባህሪ ሴቶች ይፈራሉ ይባላል የወንድ ስራ ውስጥ ለመግባት። ግን እሷ ገብታበታለች። እኛም ደግሞ እገዛ አድርገንላታል። በሚያስፈልግ ያው እስከ መጨረሻ ነው ደግሞ እኛ የምናግዛት። ሌሎችም ስፔሻሊ ሴቶች የሚመጡ ከሆነ እናግዛቸዋለን። ለምንድን ነው ሲሰሩ ሴቶች ሰርቶ መለወጥ መቻል አለባቸው። ስፔሻሊ ስደት ላይ ያሉ ሰዎች እንደዚህ መጥቶ ሲሰሩ ያው ምንድነው ኮስታቸው ሊሆን የሚችለው የማሽን ኮስት ነው። የማሽን ኮስት ነው እንጂ ከዛ በኋላ እየቀለዱ እንኳን ቢሰሩ የሚያዋጣ ስራ ነው። ከዛ ሌበር የሚከፈል ብር ይሄን ያህል ብዙ የሚባል አይደለም። ስለዚህ እሷ ምንድነው የመጀመሪያ አካባቢ ትንሽ ድንጋይ ያስቸግሯት ነበረ። እኔም መጥቼ አንዳንድ ነገሮችን ሰፖርት ለማድረግ ሞክረናል። እነሱም ደግሞ ከሷ ጋር የሚሰሩ ልጆች ጎበዝ ልጆች ነበሩ። ያንን ነገር አልፎ ውሃ አውጥቷል። ያው ጣፎ ላይ ቅርብ ላይ ስለሚገኝ ነው 20 ሜትር 24 ሜትር 25 ሜትር 30 ሜትር ላይ ምናምን ምንለው ሊሚት አይደለም ወይ ተገድበን ምናምን አይደለም። ወይ ደግሞ መቆፈር አቅቷቸው ምናምን አይደለም። አፎርድ ማድረግ አስቆፋሪው አፎርድ የማድረግ ያለ ማድረግ ጉዳይና የውሃ አቬላቢሊቲ ነው። ውሃ ቅርብ ላይ ይገኛል። 5 ሜትር 6 ሜትር በእጅ የቆፈሩ የሚጠቀሙ ስቲል አሁን እዚህ ጋር ብታየው እዚህ ጋር ሽንት ቤት የተቆፈረው ላይ ስቲል ሙሉ ነው። በሱ ነው የቆፈር ነው። ስለዚህ 24 ሜትር ይበቃል በሚል ተነጋግረን ነው 24 ሜትር ቆፈራ ያወጣቸው ማለት ነው። ስለዚህ ነገም ደግሞ የሚገጥማት ቻሌንጅ ላይ ካለ እኔ ሰፖርት አደርጋታለሁ። እሷም ደግሞ እዚሁ አካባቢ የራሷን ኔትወርክ እየዘረጋች ስራ እያገኘች ነው የምትገኘው። ሌሎቹም ደግሞ እንደዚህ አይነት ስራ መስራት የምትፈልጉ ካላችሁ ኑ
ዋንስ ነው ኮስት የሚያረጋቸው ማሽን ላይ ነው ብራቸውን የሚያወጡት። ከዛ በኋላ ቀስ እያሉ ራሳቸው ምንድነው የሚጠበቅባቸው? አሁን እንደ ገነት ሴቶችም ይሁኑ ሌላ ወንዶች አሁን ወደ አንተ ለመምጣት ምንድነው የሚጠበቅባቸው? የሚያሟሉት መስፈርት ምንድነው? ምን ያክል ገንዘብ ነው ይዘው የሚገቡት ወደ ስራው የሚለውን ለተመልካቾች ግልጽ እናድርግላቸው። ያው ማሽን ነው ማሽናችን እንግዲህ 800 ሺህ ብር ነው ኮስት የሚያደርገው። እንግዲህ የዛሬ 7 ወር 8 ወር አንተ መጥተህ ኢንተርቪው ያደረከኝ ጊዜ ራሱ 800 ሺህ ብር ነበር። እኔ አሁን ለምሳሌ ማቴሪያሎችን እንደነገርኩ ጨምሮ ነው ሁሉም ነገር ጨምሮ ነው ከብረት አንጻር ማቴሪያል፣ ኢንጂን፣ ዊንች ሁሉም ነገር ጨምሯል። ግን እኔ ባለበት ሰው እስኪለምድ ድረስ በማለት በራሱ ዋጋ ነው እየሸጥኩ ያለው በ800 ሺህ ብር። 800 ሺህ ብር ይዞ ይመጣሉ። ትልቁ ነገር ደግሞ ትሬኒንግ መውሰድ አለባቸው። ትሬኒንግ ይወስዳሉ ሳይቸኩሉ በደንብ እስኪችሉ ድረስ ማሽኑን ኦፕሬት ማድረግ እስኪችሉ ድረስ ትሬኒንጉን ይወስዳሉ። ከዛ በኋላ ወደ ስራ መግባት ይችላሉ ማለት ነው። ከዛ በኋላ ሳይጨናነቁ ነው ደግሞ መስራት ያለባቸው። ይህ ስራ እንግዲህ ሌሎች ሰዎች ይህን ስራ ላይ የተሰማሩ ሰዎች እንግዲህ ያውቁታል። የስራውን ባህሪ መጨናነቅ አያስፈልግም። ዘና ብሎ አይምሮን ፍሪ አድርጎ ቻሌንጅም ከገጠመ ቀስ ብሎ ተረጋግቶ ያን ቻሌንጅ እንዴት ነው ፊክስ ማድረግ የምንችለው በመወያየት በመደዋወል ሼር በማድረግ ሌሎች ልምድ ያላቸው ሰዎች ላይ እኔ ጋር በመደወል እኔም ደግሞ ራሴ እጄ አያቸዋለሁ። ሌላ ደግሞ ከኔ ጋር የሚሰሩ ልጆችንም ልክላቸዋለሁ። ኢቭን ማሽን የገዙ ሰዎች ራሱ እርስ በራሳቸው ይተጋገዛሉ ማለት ነው። እንደዛ ስለሆነ በጣም አሪፍ ነው። ቻሌንጅ የሌለው ስራ የለም። ቻሌንጅ አለው፣ ነገር ግን በጣም የሚሰራ ብር የሚገኝበት ስራ ነው። ኢቭን ገነት አሁን ከገባችበት እንግዲህ 100 ሺህ ብር እንኳን ብታገኝ 50 ሺህ ብር እንኳን ብታገኝ 1 ወር አልሞላሽማ ገነት 1 ወር አልሞላትም እንግዲህ 50 ሺህ እንኳን ቢገኝ በዚህ ሰዓት 50 ሺህ ብር ምን አይነት ስራ ነው ሰርተሽ የምታገኝ የሚለው ነገር ስላለ አንዴ የማቴሪያል ኮስት ወይ ደግሞ አንዴ ማሽኑን ለመግዛት የምታወጣው ወጪ ነው እንጂ ሌላ ወጪ የለውም። ናፍጣም ከሆነ በቀን ትንሽ ነው የሚጨርሰው፣ 5 ሊትር አካባቢ ነው የሚጨርሰው። ይህንን ችሎ ከተሰራ ሁሉም ሰው መጥቶ ከሰራ ውጤታማ ይሆናል ብዬ ነው ማምነው። በጣም አሪፍ። ወደ ገኒ የመጨረሻ መልእክት ከማለፌ በፊት የተከበራችሁና የተወዳችሁ ተመልካቾቼ በጣም ብዙ ጊዜ እናገራለሁኝ። የመጀመሪያው ለእናንተ ነው በሩ ክፍት የሚሆነው። አሁን ይሄ ነገር አዜ ቢዝነስ መቆፈር ይቻላል ነው ገነትን የሚያቀርብኳት እሱን የሚያቀርብኩት። ግን እንደ ቢዝነስ ደግሞ እንደ ራሳችሁ እናንተ ደግሞ በየቦታው ማሽን ማስቆፈር እንፈልጋለን እያላችሁ ስደት ላይ ያላችሁ ሰዎች በተለያየ አቅጣጫ ስልክ የምትደውሉልኝ ሰዎች አላችሁ። የመጀመሪያ የምነግራችሁ ነገር ራሳችሁ ማሽኑን ገዝታችሁ ወደ ስራ ብትገቡ የተሻለ ነገር ነው። ለምሳሌ ገኒ መቀሌ ላትሄድ ትችላለች። መቀሌ ያለ ሰው ማሽን ገዝቶ የራሱንም ቆፍሮ ምክንያቱም ምንድነው በሜትር 10 ሺህ ብር ነው የሚባል ወሬ ቅድም ሰምታችኋል አይደል? ስለዚህ 50 ሜትር ብታስቆፍሩ 500 ሺህ ብር ነው። ለማሽኑ ስንት ይመጣል ማለት ነው? 300 ሺህ ብር ነው የሚቀራችሁ ማለት ነው። አንድም የራሳችሁን ቆፍራችሁ፣ ሁለትም ወደ ሌላ ስራ መስክ ታስገባላችሁ። በዚህ ጉዳይ ላይ ማሽኑ ይዤ ስራ ገባለሁ ካላችሁ ኤኤንን ኤርሚያስን ማለት ነው ማግኘት ትችላላችሁ። ኤኤን ወይም ደግሞ ኤርሚያስ የሚለው ስልክ ቁጥር የሱ ነው። በሱ ደውሉለት። ከዛ በተረፈ ደግሞ እንደ ኤርሚያስ ከኤርሚያስ ላይ ቅድሚያ ሰጥቼ ራሱ ለገነት ማለት ነው በየቦታው የውሃ ቁፋሮ ስራ የምትፈልጉ ሰዎች ካላችሁ፣ በነገራችን ላይ 100% የምነግራችሁ ነገር ስራ አለ ወይ የለም ብላችሁ የምትጠራጠሩ ሰዎች አላችሁ። እስከ ጥግ ድረስ ነው ውሃ ያለው። ከምንም በላይ ገነት ገና አንድ ቦታ ቆፈረች 2-3 አሁን መጥቶላታል። አሁን ኔክስት ይሄንን ማሽን ከዚህ ነቅላ ወደዛ ነው የምትሄደው። ክፍለ ሀገር ብትሄድ ደግሞ አሁን ያለችብኝ ቦታ ላይ ማለት ነው የሻሸመኔ አርሲ ነገሌ በጣም በየቀኑ ስልችት እስከሚል ድረስ ነው ስልክ የሚደወለው። ሻሸመኔና አካባቢ ያሉ ሰዎች ይሄን ሲያዩ ከዚህ በኋላ ቢዚ ነች። ምክንያቱም ወደኔ የምትመጣበት የምትደውልበት የላትም። ውሃ በጣም እጅግ አስፈላጊ ስለሆነ ውሃ ህይወት ነው። በየቦታው ሁሉም ሰው ስደት አይሄድም ነበረ ውሃ ቢኖር ኖሮ። አሁን እቺ ገነትም አሁን እዛ አካባቢ እርሻ ካላት እርሻ ቦታዋ ላይ እንዲህ አይነት የጓሮ አትክልቶችና የተለያዩ ነገሮችን የመስኖ ስራ መስራት ትችላለች። ለአርሶ አደሮች ፎይታን ይሄ በየቦታው ስንት ኪሎ ሜትር ሄደው ውሃ የሚቀዱ እናቶችን ራሱ ፎይታ አሰኛለችና የመጀመሪያው ፈጠራ ስራውን አምጥቶ እዚህ ስራ ላይ በርካታ ሰዎች ስራ እንዲገቡ ያደረገው ኤርሚያስ ሊመሰገን ይገባዋል። ከዛ በተረፈ ደግሞ በጣም አሪፍ ቢዝነስ ነው። ግቡበት፣ ግድ የላችሁም። ይሄ በየቦታው እንዴት ነው አሪፍ ነው ወይ ይሰራሉ ወይ ስራ ይኖራሉ የምትሉ ሰዎች ካላችሁ እናንተ ከይቅርታ ጋር ችግር የለውም እንዳወራችሁ ኑሩ። ከማውራት ግን ትንሽ መስራት ይቻላልና መጨረሻ ላይ ፋይናሊ የከርሰ ምድር ውሃ ቆፋሪዋ የመጀመሪያዋ በኢትዮጵያ ውስጥ የመጀመሪያዋ ሴት በኔ በኩል ያዩዋትን ማለት ነው አላየሁም። የመጀመሪያዋ ሴት ገኒ ነች። የመጨረሻ መልእክት ስደት ላይ ለነበሩት ጓደኞችሽ፣ ለምታውቂያቸው፣ ከዚህ በኋላ ለሚሄዱት እንደገና ደግሞ የሆነች የተወሰነች ብር ይዘው ምን እንስራ እንዴት እንስራ ለሚሉ ሰዎች አሁን ባይዘው ይሄንን ራሱ ስሩ እያልኩኝ አይደለም እኔ እንዱ ጥንካሬ እንዲሆናቸው አሁን ውጭ ሀገር ላይ ባለፈው አሁን 3 ሚሊዮን አለኝ ያሰራኛል ኢትዮጵያ ውስጥ መጥቼ ያለችኝ አለች። ለነሱ አሁን ስደት ላይ ስለነበርሽ የመጨረሻ መልእክት ለተመልካቾች አድርሽላቸው። እሺ እኔ ስደት ላይ ላሉ እህት ወንድሞቼ የምለው ባላቸው ነገር ወደ ሀገራቸው ገብተው ቢሰሩ። አንተ በተለይ በጣም ብዙ ነገር ትለቃለህና የተለያዩ ስራዎችን ይሄ ብቻ ሳይሆን አንዱን መርጠው አጥንተው መግባት ነው ማለት።
በጣም አሪፍ ነው። አሁን ብዙ ጊዜ ሰዎች ነው ከጥቅም ጋር ተሳሰራሉ ከምን ጋር ተሳሰራሉ እንደዚህ ነው ይላሉ። እኔን ስታገኘኝ አሁን እንዴት ነው እውነታው መሬት ያለ ነገር ነው? እስኪ አሁን አንዳንዴ ስለራሴም አንዳንዴ ላስብል እስኪ አንዳንዴ ጥሩ አይደለም መቼስ እንዴት አገኘሽኝ? አሁን እኔ አሁን ሚዲያ ላይ ብዙ ጊዜ ቢዚ ስለሆነብሽ አልመጣሁም፣ ግን በስልክ ስትደውይልኝ ምን አይነት ትሪት ነው ያደረኩልሽ? ወይ በጣም አመሰግናለሁ። ከሱ ጋርም እንድገናኝ ያደረከኝ ኮሚሽን ተቀብዬሻለሁ እንዴ? አልተቀበልኩሽ። ምናልባት ቀጣይ ምንድነው ወይ ካሜራ ትገዛልኝ ይሆናል 4-5 ጉድጓድ ከቆፈረች በኋላ እንጂ እኔ የመጀመሪያ ይሄን ደስታ ማየት ነው የመጀመሪያው ነገር። እነሱ ስኬታማ መሆን እኔ ራሱን የቻለ ከ10 ድርጅት በላይ ያለኝ ራሴ የማስተዳድረው እምሰራው ማለት ነው። ስለዚህ ፋይናሊ ጨርሰሻል፣ የምታመሰግኙ ሰው ምናምን ሁሉ ነገር ጨርሰሻል፣ የምትዩ መልእክት ማስታወቂያ የምትዩ ነገር ጨርሰሻል። የለሽ መጀመሪያ ፈጣሪን አመሰግናለሁ። ከዛ በመቀጠል እናንተ ሁለታችሁን አመሰግናለሁ። ችግር የለውም እናመሰግናለን። ከዚህ በኋላ ገኒን ራሷ ሴት ነች መበረታታት አለበት እሷን ማስቆፈር አለብን የምትሉ ሰዎች ካላችሁ በጣም ቢዚ ብትሆንም ወረፋ በወረፋ ብትሆንም ግድ ይላችሁ ገነትን ደውላችሁ ራሷን አነጋግሯት። ሻሸመኔ ከዚህ በኋላ አርሲ ነገሌ በመሃል እየመጣሁ እኔም ደግሞ ለሚደውሉልኝ ሰዎች እዚህ ቦታ ይቀርብሻል ገኒ እዚህ ተደውሏል እያልኩኝ ያንቺን ስልክ በቀጥታ ፎርዋርድ አደረግላችኋለሁ። እንደምታስደስቻቸው ውሃ እንደምታወጭላቸው ሙሉ ተስፋ ነኝ። ይሄን ነው የምላችሁ። የተከበራችሁና የተወደዳችሁ ተመልካቾቼ ዛሬ ከከርሰ ምድር ውሃ ቁፋሮ ላይ ከተሰማራችሁ ከገኒ ጋር የነበረኝ ቆይታ ይህንን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ። ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጣታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና ከ200 ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና። የአምሮት ጉዳይ እዚህ ቤት መልስ ያገኛል። ለስለስ ያሉ ሀገረኛ ክላሲካሎችን እየኮመኮሙ ጁስ ቢፈልጉ ምሳ፣ ቁርስ ቢፈልጉ እራት ምን ይላል? እንደ ስማቸው የሚያፈሉት ቡናማ ከነምርቃቱ በሉት። ብቻ ምን አለፋችሁ እኔ ከተናገርኩት በላይ ታገኙታላችሁ። እዚህ ቤት የሚገርማችሁ ነገር አረንጓዴነትን ከመላበስም በላይ የተለያየ ተፈላጊ ምርጥ ታሪክ የያዙ መጽሐፎችንም ማንበብ ትችላላችሁ። አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ